ይህንን ሳስብ ምናልባት ፓርቲ ማቋቋም ብቻ አይደለም ሰራዊቱ ቅድምም ስንለው እንደነበረ ይህን ያክል ሰራዊት አለኝና ወደኔ እንዲመጣ በኔ ስር እንዲሆን ካደረግን ይህንን ይዘን ኤርትራ እንገባለን ያለበት ጊዜ አሁን ተመልሼ ሳስበው ምናልባት አፋር ላይ ሄድን የሚሉ ልጆች እነሱ የሚደግፏቸው እንደሆኑ ፌደራል መንግስት እንደሚደግፋቸው በማስረጃ አስደግፈን አቅርበናል። አንደኛ አብርሃም በላይ መጥቶ አግኝቷቸዋል። ከዛ ከትግራይ ጀነራሎች ውስጥ ወደ አዲስ አበባ የሰፈሩ ሰዎች መጥተው አግኝቷቸዋል። ከዛ በኋላ ሰውም መድቦላቸዋል። ሲሳይ አማረ የሚባል ዶክተር ሲሳይ የሚባል ትምህርት ቢሮ ኃላፊ ነበርና ምንም ማሻሻል አልቻልክም ማራመድ አልቻልክም ተብሎ የወደቀ ልጅ ለምን ቀሙኝ ብሎ ወዲያው ለነጋታው ነው እነጌታቸውን የተቀላቀለው። የጃዋር አህመድ ኦሮሚያን እንደዚህ ወደ ማዕበል ወደ ምናምን የቀየረበትን ስልት እያለ ፕላኔት ሆቴል ውስጥ ትሬኒንግ ሲሰጥ የነበረ ነው ዶክተር ሲሳይ ማለትና እሱ ኃላፊነት ተሰጥቶት አሁን እነዛ ልጆች እንዲከታተል ተደረገ። አሁን እነሱ እየተከታተሏቸው ነው ስንል ትግራይን የማፍረሻ በመሳሪያም ይብዛም ይነስም በፖለቲካ በፓርቲም ይብዛም ይነስም ይወቀው አይወቀው የትግራይ ህዝብ በስለላም በእንደዚህ እየሄዱ ነው ብለሽ ታምኛለሽ? ባለፈውም ሰምቼሻለሁ የፋራ ምንድነው ሐራ መሬት የሚለው ፋራ መሬት ነው የምለው ምናምን እያልሽና ስለዛ ትንሽ በእኛና ወደ ሌላው እንሻገራለን። እንዴ ይሄ ያፋሩ ምናምን ብልጽግና ፈንድድ ነው፣ የብልጽግና አርሚ ነው። በፊት እኮ እንሰማ ነበረ። ትዝ ይል ከሆነ ደብረ ዘይት አካባቢ እነ ሽመልስ አብዲሳ ትግርኛ ተናጋሪ እያሰለጠኑ ነው ምናምን እንሰማ ነበረ። ስለዚህ እስቲ አሁን ንገር እስቲ ኃይሌ አማራ ክልል ውስጥ ሸኔን ቢያሰለጥን ዝም ብሎ ያሉ ሸኔ አማራ ክልል ውስጥ ቢሰለጥን ዝም ብሎ የሚያዩ አይመስለኝም። በፍጹም አይደለም። ወይንም ደግሞ የአማራን መንግስት የሚው ፋኖ ኦሮሚያ ክልል ውስጥ ቢሰለጥን ማለት ነው ይቻላል? በፍጹም። ታዲያ እንዴት ብሎ ነው አፋር ያለ አብይ አህመድ ፈቃድ ያለ አብይ አህመድ እውቀት ዝም ብሎ የትግራይን ሰራዊት እዛ ያሰለጥናል? ልክ የኦሮሞን ህዝብ እያጨፋጨፈው እያለ ሸኔ የሚባል የራሱ ግሩፕ አለው፣ ኦላ የሚባል ደግሞ አለ። ኦላ የትግራይ የኦሮሞን ህዝብ ትግል ይዞ የሚታገል ነው። ሸኔ ግን አብይ አህመድ ሚሚክ አድርጎ ኦላን ሚሚክ አድርጎ አስገብቶ ያንን ሁሉ ወንጀል የሚሰራ ኦሮሚያ ውስጥ የአብይ ሸኔ ነው። የማንን ረፕቴሽን ለማጥፋት የማንን ስም ለማጉደፍ የኦላን ስም ለማጉደፍ ኦላ ደፈረ፣ ኦላ ገደለ፣ ኦላ ምናምን የሚባለው ኦላ እንዲጠላ ኦላን የሚመስል ሸኔ የሚባል ኃይል አስገብቶ ነው ያንን ወንጀል እየሰራ ያለው። የኦሮሞን ህዝብ እርስ በርሱ እያጋደለው ያለው ኤግዛክትሊ ያንን ነው ትግራይ ላይ እየፈለገ ያለው። አፋር ላይ እየሰለጠነ ያለው ሰራዊት አድርኖ ሃው መኒ ፈንድድ የሆነው ግን በብልጽግና ነው። ያለ አብይ አህመድ እውቀት ያለ አብይ አህመድ ፈቃድ ምንም አይነት ነገር እዛች ምድር ላይ ቢሆን ነገር የለም። እዛ ምድር ላይ አይደለም ወታደርን የሚያሰልጠን የሚበሉትና የሚለብሱትን እንኳን የሚወስንላቸው ራሱ አብይ አህመድ ነው። ስለዚህ አብይ አህመድ ፈንድድ ነው። የትግራይን ህዝብ እርስ በርሱ ሊያጋድለው እርስ በርሱ ሊያዋጋው ስለፈለገ ለምን የአብይ ሰራዊት ተዋግቶ የትግራይን ኃይል ያሸንፍ አይችልም። በቃ ትግራይን እስከ መጨረሻው ማጥፋት ነው የሚፈልግ። እነሱ ከመጀመሪያው ነግረውናል። ትግራይን ማጥፋት ነው የሚፈልግ። ከታሪክ እንደምስሳቸው ከህሊና እንፋቃቸው። ይሄ እኮ በቃ አጀንዳቸው ይሄ ነው። ዝም ብሎ አይደለም በደም ፍላት በሞቅታ በምናምን የተነገረ አይደለም። በደንብ ፕላን የወጣበት ከታሪክ እንደምስሳቸው ከህሊና እንፋቃቸው። እንዴ በሰው ምን መታሰቢያ እንዳይኖራቸው እናድርግ። ይሄ ነው ዓላማው። ስለዚህ እርስ በርሱ ማጋደል እርስ በርሱ ማዋጋት ነውና ይሄ ፋራ ምድር የሚባለው እኔ እንኳን ሀራ ልለውም ፋራ ምድር ነው የምለው። ፋራ ምድር የሚባለው አብይ አህመድ ፈንድድ ነው። እኔ የሚገርመኝ ኃይሌ አሁን ብዙ ጊዜ የትግራይ ያሉ ሰዎች ሲናገሩ የምትሰማቸው እየሰለጠነ ያለውን አርሚው ትግርኛ ተናጋሪዎቹን ነው። ከነሱ ጋር ነገሩ መሆን ያለበት ትግራይ አፋር ላይ ክስ በመሰረት አለባት። እንዴት ብሎ ነው እስኪ አሁን ብልጽግናን የሚጥል ሰራዊት ትግራይ ውስጥ ማሰልጠን ትችላለህ? አይቻልም። ተባረሩም። ከአሁን በፊት የአፋር ሰራዊት ነበረ፣ የአገው ሰራዊት ነበረና
የፕሪቶሪያ ውል ይህንን ስለማይደግፍ ጸረ ፕሪቶሪያ ስለሆነ ማውጣት አለባችሁ ተብለው እነሱ እንዲወጡ ነው የተደረገው፣ እንዳይደገፉ ነው የተደረገው። ጸረ ፕሪቶሪያም አይደለም ወይ የሚለውም እዛው ያለሽ ማየት እንድትችል እና ህገ መንግስቱ እንኳን ባይል የፕሪቶሪያ ስምምነት ይህንን ነገር የትግራይ መንግስት የትግራይ ጊዜያዊ አስተዳደር አንደኛ በመግለጫ መናገር አለባቸው። አፋር ላይ እየሰለጠነ ያለው አንደኛ ህገ መንግስታዊም አይደለም፣ ሁለተኛ በፕሪቶሪያ ስምምነት መሰረት ሮንግ ነው ካልሆነ ደግሞ ለኢንተርናሽናል ኮሚኒቲ ማሳወቅ አለባቸው። ለምንድን ነው ይህንን የሚፈቅዱት? በዚህኛው በኩል የአማራ ክልል ላይ ያለው ሲጅ ስቲል እንዳለ ነው ያለው። መውጫ ያለ አፋር ላይ ነው። አፋርን ደግሞ ሌላ ሲጅ ለማድረግ የእነሱ ሰራዊት ነው ያሰለጠኑበት ያሉት። ግን ፈንድድ የሆነው ሲዋስ ማን ነው? የትኛው ገንዘብ መጥቶ ነው የሚያበላቸው? እዛ አፋር በረሃ አፋር ውስጥ እየሰለጠነ ያለው ማን ነው ፈንድ እያደረገው ያለው? ጌታቸው ደሞዝ የለው። ጌታቸው የወር ደሞዝ ነው እንጂ ያለው ገንዘብ የለውም። ማን ነው ፈንድ የሚያደርገው? በሎጂስቲክ በምግብ በኤክስፔንሳቸው ሁሉ እየከፈለላቸው ያለው ማን ነው? ብልጽግና ነው። እነ ሽመልስ አብዲሳ ናቸው። ይሄንን የፕሪቶሪያ ስምምነት ሲስፋየር እኮ ነው። ስምምነቱ እኮ ሲስፋየር ነው አይደል እንዴ? ፕሪቶሪያ ስምምነት እኮ ጥይት መተኮስ ማቆም ነው። አብይ አህመድ ግን ጥይት የሚተኩስ ሰራዊት እያሰለጠነ ነው ያለው። ጎረቤት እዛ ኔክስት ዶር ጥይት የሚተኩስ ሰራዊት እያሰለጠነ ነው ያለው። እና ይሄ የብልጽግና ነው። ነቲንግ አብሶሉትሊ ነቲንግ ከምንም ጋር ግንኙነት የለውም። የብልጽግና ሰራዊት ናቸው። የብልጽግና አርሚ ነው። ያንን ከሆነ የጠየቀኝ